ድሬዳዋ ዩኒቨርሲቲ ከገባው 4 ዓመት ሞላኝ። እነዚህን 4 ዓመታቶች ዞር ብዬ ስመለከታቸው እድሉ ባገኝና ባስተካክላቸው የምላቸውም ነገሮች አሉ። እንደዚሁም ደግሞ አሪፍ አድርጊያቸዋለሁ ብዬ በራሴ የምኮራባቸውም ነገሮች አሉ። ነገሩ እንዲህ ነው። አብዛኞቻችን ዩኒቨርሲቲ ስንገባ ኤክስፔክት አድርገን የምንገባቸው ነገሮች እንዳሉ ሁሉ ፋሚሊም ደግሞ የሚነግረን ነገሮች አሉ። እነሱ ምንድናቸው? ዩኒቨርሲቲ ላይ ጠንክረን ከተማረና ጥሩ ውጤት ይዘን ከወጣን የትኛውም ድርጅት ላይ ተቀባይነት እንደምናገኝና ወድቀን እንደማንወድቅ ነበር የሚነገረን። አሁን ላይ ግን ይህ አይሰራም። ስፔሻሊ ኮምፒውተር ነክ በሆኑ ጉዳዮች ላይ የትኛውም ድርጅት ስለእናንተ ግድ አይሰጠውም። አንድና አንድን የሚጠይቃችሁ ነገር ቢኖር ምን ትችላለህ? ምን ፕሮግራሚንግ ላንጉዌጅ ማስተር አድርገሃል? ምን ቫሊው ለእኔ ድርጅት አርት ታደርጋለህ ነው እንጂ የሚላችሁ ስለ እናንተ ግሬድ አይቶ የትኛውም ድርጅት አይቀጥርም። 3ኛ ዓመት ጨርሰን አፓረንት እንደወጣን አፓረንት የወጣሁበት ድርጅት አንድና አንድ የጠየቀኝ ነገር ቢኖር ምን ፕሮጀክት ሰርተ፣ ምን ፕሮግራሚንግ ላንጉዌጅ ማስተር አድርገህ የትኛውን ትችላለህ ነው የጠየቁኝ። የኔን ስኪል ብቻ። ምክንያቱም የኔ ስኪል ነው እዛ ጋር ማተር የሚያደርገው። ሰላም እንዴት ናችሁ? ቃል ኤችዲ ነኝ። ዛሬ እኔ ፍሬሽማን ብሆን ኖሮ አረጋቸዋለሁ፣ አስተካክላቸዋለሁ የምላቸው ነገሮች ላይ ነው የምናወራው። ፍሬሾች ከሆናችሁ እና ዲፓርትመንት ለመምረጥ እየተዘጋጃችሁ ከሆነ ይህን ቪዲዮ እስከ መጨረሻው ማየት አለባችሁ። ለብዙዎቹ እንዲደርስ ደግሞ ላይክ፣ ሼር ማድረግ እንዳረሱ። ቀጥታ ወደ ቪዲዮ ነው። የመጀመሪያው ዲፓርትመንት ላይ አብዛኞቻችን ከምንሳሳታቸው ስህተቶች መካከል የመጀመሪያ እኔንም ጨምሮ ዲፓርትመንት የምንመርጠው 2 ነገርን ኮንሲደር አድርገን ነው። የመጀመሪያው ቤተሰብ ይደሰታል ይህን ዲፓርትመንት ብማረው የሚለው ነው። ሁለተኛው ደግሞ ይህን ዲፓርትመንት ብማረው ያበላኛል፣ ዩኒቨርሲቲ በላይ ይጠቅመኛል የሚለው ነው። ይሄ ግን ኮምፕሊት ስህተት ነው። ቤተሰብ ደስተኛ የሚሆነው እናንተ በየትኛው በተማራችሁበት ዲፓርትመንት ራሳችሁን ስትችሉና ፋይናንሻሊ ስቴብል ስትሆኑ ነው ደስ የሚለው እንጂ ቤተሰብ እናንተ ስለተማራችሁት ዲፓርትመንት ቤተሰብ ግድ አይሰጠውም። ምክንያቱም ኢንድ ኦፍ ዘ ዴይ የምትኖሩበት ዲፓርትመንት እናንተ ናችሁ እንጂ ፋሚሊያችሁ አይደለም። ሁለተኛው እናንተ አሁን ላይ ገበያ ያለው አሪፍ ያበላል ብላችሁ ያሰባችሁበት ዲፓርት 4 እና 5 ዓመት በኋላ ወጥታችሁ ገበያ ላይ ብዙ ኮምፒውተር የበዛበትና ረከሰ ሊሆን ይችላል። ስለዚህ ያኔ ዌስት ኦፍ ታይም ነው የሚሆንባችሁ። ስለዚህ ዲፓርትመንት ስትመርጡ ማሰብ ያለባችሁ ነገር እኔ ምን ላይ ጎበዝ ነኝ፣ ምን እችላለሁ፣ ፓሽን የትኛው ነው፣ የትኛውን ብማር በጣም ደስ ይለኛል የሚሉ ነገሮችን አስባችሁ ብትማሩ በጣም ደስተኛ ነው። ምክንያቱም 2 ዓመት አትማሩም እዛ ዲፓርትመንት ላይ ዲፓርትመንቱ የሚያስጠላችሁ ማለት። እኔ ለዚህ የምር ምስክር ነኝ። ምስክር ሆናችኋል። ዲፓርትመንቱ በጣም ነው የሚያስጠላችሁ። እጅ እስኪሚላችሁ ነው የሚያስጠላችሁ። በምርጫችሁ ካልሆነ የመረጣችሁት ዲፓርትመንቱን ማለት ነው። ምክንያቱም አሳይመንት ሲባል ትጠላላችሁ። ላብ አለ፣ ኤግዛም አለ፣ ኩይዝ አለ። ኢቭን ለፋይናሉ ማጥናት ነው የሚያስጠላችሁ። ስለዚህ ዲፓርትመንት ስትመርጡ ምንም ጫና ሳይኖሩባችሁ ፊዚክስ እና ማስ መፍለጥ የሚችል ተማሪ ኢንጂነሪንግ ገብቶ አንድ ካልኩለስ ምናምን መስራት እያለበት ሜዲሲን ገብቶ ረጅም ታይም መሸምደድ። ምክንያቱም ፋሚሊ ጤና ሲባል በጣም ደስ ይለዋል ምናምን የማይመለከቱ አንድ በጣም ስዕል ላይ ጎበዝ የሆነ ተማሪ ደግሞ አርክ ገብቶ ሆነ በቃ ሆነ ጣምር መፍጠር እየቻለ ሆነ በቃ ሂስትሪ ውስጥ ወይ የሆነ ሳምቲንግ ውስጥ ገብቶ በቃ ሲሸመድድ ሲንገላታ እናያለን። ስለዚህ እንዲህ አይነት ቁጭቶች እንዳይሰማችሁ ዲፓርትመንት ስትመርጡ በጣም ጥንቃቄ ማድረግ አለባችሁ። ሁለተኛው ከግሬድ ይልቅ ስኪል ላይ ለማተኮር ሞክሩ። አንድ ጊዜ ዲፓርትመንት መርጣችሁ ከገባችሁ በኋላ ማተር የሚያደርገው ግሬዳችሁ ሳይሆን ስኪላችሁ ነው። ግሬድ አይጠቅምም እያልኩኝ ያለ ግሬድ በጣም ነው የሚጠቅመው። እንደውም ምን ያክል ጎበዝ ተማሪና ዴዲኬትድ እንደሆናችሁ የሚያሳየው ግሬዳችሁ ነው። ዲፓርትመንት ከገባችሁ በኋላ ሞር ታይማችሁን ብታጠፉ አሪፍ የሚሆነው ስኪሉ ላይ ነው። ስለ ዲፓርትመንቱ ምንነት ማወቅ ላይ ነው። ለምሳሌ ከግቢ ተመረቃችሁ ስትወጡ ማንም ስለ ግሬዳችሁ ግድ አይሰጠውም። ማንም ማለት ነው። አንድ ስትወጡ የምትጠየቁት ነገር ምን ትችላለህ፣ ምን ማስተር አድርገህ በተማርከው በተመረክበት ምን መስራት ትችላለህ ነው እንጂ እናንተ 4 እና 3 3 ግሬድ ምንም ቫሊዩ አድ ላያደርግላችሁ ይችላል። ይህን የምላችሁም በባዶ አይደለም። 3ኛ ዓመት ጨርሰን አፓረንት እንደወጣን ለ2 ወር እና ለ3 ወር አፓረንት የወጣሁበት ድርጅት እንኳ ወረቃቴን ከተቀበለኝ በኋላ ስለኔ ግሬድ አይደለም ያስጨነቀው። ምን ፕሮግራሚንግ ላንጉዌጅ ማስተር አድርገህ ምን ፕሮጀክት ሰርተሃል፣ ከዚህ አሁን የምትሰራው ፕሮጀክት ደግሞ ለድርጅቴ ምን ቫሊዩ አድ ያደረጋል የሚሉ ነገሮች ነው የጠየቀኝ እንጂ ስለኔ ግሬድ አይደለም እዛ ጋር ማተር የሚያደርገው። ስለዚህ እናንተ ተመረቃችሁ ራሱ ስትሆኑ በመቀጠርም ይሁን በፍሪላንስ ለመስራት የምታስቡ ሰዎች ከሆነ አንድ ከምትወስዷቸው ብዙ ኮርሶች አንዱን መርጣችሁ ኮርሱን ማስተር ማድረግ። እዛ ኮርስ ላይ ማስተር ሆናችሁ ብቃት ሊኖራችሁ ይገባል። ስኪላችሁ ሞር እዛ ላይ እንትን በሆነ ቁጥር የትኛውን ቦታ ሆነ ብዙ ተቀባይነት የሚያገኘት ቻንስ ይኖራችኋል። ሌላኛው ኤርሊ ኤክስፒሪየንስ፣ ቅድሚያ ኤክስፒሪየንስ በየጊዜው የምታገኙበትን ቦታ ብትፈልጉ ባይ ነው።
ምክንያቱም ኢንተርንሺፕ እንድትወጡ ወይ ደግሞ ስለተማራችሁበት ነገር አክቹዋል ልምድ እንድታገኙ የሚደረገው የመጨረሻዎቹ ዓመት ላይ እንደ ኢንተርንሺፕ ማለት ነው። ስለዚህ እኔ የምነግራችሁ ነገር እስከዛ ባጠብቁ ነው። የዲፓርትመንቶቻችሁን ሜጀር ኮርሶች መውሰድ እንደጀመራችሁ የተለያዩ ቦታዎች በመሄድ ኤርሊ ኤክስፒሪየንስ ብታገኙ ባይ ነኝ። የተለያዩ ቦታዎች ላይ ቮሉንተሪ ሆኖ ግድ ሊከፈላችሁ አይገባም። በነፃ እያገለገላችሁ ለዲፓርትመንታችሁ አክቹዋል ሪል ወርልድ ላይ ምን እንደሚሰራ እንዴት እንደሚሰራ ልምድ ብትይዙ ባይ ነኝ። እነዛ ልምዶች ናቸው ተጠራቅመው ለእናንተ ስኪል የሚሰጧችሁ ማለት። ስለዚህ እነዚህ ነገሮችን ብታደርጉ አሪፍ ስኪል ለመያዝ በጣም ይጠቅማቸዋል። ሶስተኛውና የመጨረሻው እኔ ራሱ ከዚህ በፊት ማድረግ ጀምሬ ልሁን ደስ የሚል በትንሹም እያረኩ ያለሁት ነገር ቢኖር ጊዜያችሁን የሚያስደስታችሁ ነገር ሚሞሪ የሚፈጥርላችሁ ነገር ላይ ሆነ ከግቢ ተመረቃችሁ ስትወጡ ግቢን እንድታስታውሱ የሚያረጋችሁ ነገር ላይ ጊዜያችሁን ብታጠፉ። ባይገርማችሁ ግቢያችን 3 መውጫ በር ነው ያለው እና ሶስተኛውን በር ገብቶ እስኪወጣ ቤት በኩል እንደሆነ ማያውቅ ተማሪ ሁላ አለ። ምን ልላችሁ ነው? ከግቢ ውጡ። የተለያዩ ቦታዎችን ለማወቅ ስላላችሁበት አካባቢ ለማወቅ ሞክሩ። የተለያዩ ኢቨንቶችን ተካፈሉ። ኤግዚቢሽኖችን ሊሆን ይችላል። የስዕል አውደ ርዕይ ከተማ ውስጥ አለ ከተባለ ለማየት ሞክሩ። ምክንያቱም አይምሯችሁን ሪፍሬሽ ያደርገዋል ፖዚቲቭሊ ታይማችሁን በማይጋፋ መልኩ ማለት ነው። ከሰዎች ጋር ኮኔክሽን ለመፍጠር አዳዲስ ሰዎችን መተዋወቅ ሊሆን በትምህርት በኩል ብቻ ላይሆን ይችላል። አዲስ ስኪልም ለመማር ሊሆን ይችላል። አዲስ ላንጉጅ፣ አርቶችን መካፈል፣ ክለቦችን ጆይን ማድረግ ርቃችሁ ቶቶ የግቢ ላይፋችሁ እንድታስታውሱ የሚያደርጋችሁ ሚሞሬብል የሆነ ነገር ለማድረግ ሞክሩ ባይ ነኝ። ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ይህ ቪዲዮ ከወደዳችሁት ላይክ አድርጉት። አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳረሱ። ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ይመቻችሁ።